እንደምን ዋላችሁ ተመልካቾች፣ የአቦል ዜና ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የወሎ ዩኒቨርሲቲ ተንታ አትሌቲክስ ማሰልጠኛ ማዕከል በስድስተኛው የማሰልጠኛ ማዕከላት አትሌቲክስ ውድድር በአዳዲስ አትሌቶች አመርቂ ውጤት አስመዝግቧል። ዩኒቨርሲቲው ማዕከሉን የሚያግዝበት መንገድ አበረታች መሆኑ ተነግሯል። ዳናይት ሲሳይ ተጨማሪውን ታቀርበዋለች። የወርቅ ሜዳሊያ ተሸላሚ በወሎ ዩኒቨርሲቲ ተንታ ማሰልጠኛ ማዕከል የኢትዮጵያ አትሌቲክስ ፌዴሬሽን ባዘጋጀው ስድስተኛው የኢትዮጵያ ማሰልጠኛ ማዕከላት ውድድር ላይ ተሳትፎ 276 ነጥብ በመሰብሰብ ሶስተኛ ደረጃን ይዞ አጠናቋል። የወሎ ዩኒቨርሲቲው ተንታ አትሌቲክስ ማሰልጠኛ ማዕከሉ ከዝግጅት አንጻር የተገኘው ውጤት የሚበረታታ መሆኑንም የማዕከሉ ስራ አስኪያጅ መሐመድ አለባቸው ገልጿል። አቋም መለኪያ ነበር። ወደፊትም ደግሞ ያው የታዳጊ ወጣቶች ውድድር ስላለ እንደዚህ ሁሉ ታሳቢ አድርገን ነው አመቱን ተዘጋጀ ነው። ቆይታችንም እጅግ በጣም ያማረ መልካም የሚባል ነበር። በአማራ ክልል ውስጥ ካሉ የአትሌቲክስ ማሰልጠኛ ማዕከላት መካከል ውጤታማ አትሌቶችን ለሀገር በማበርከት እየሰራ የሚገኘው ተንታ አትሌቲክስ ማሰልጠኛ ማዕከል ብዙ ሜዳሊያዎችን የሚያገኙባቸው የሜዳ ተግባራት ላይ በማዕከሉ የነበሩ አትሌቶች ወደ ሌላ ክለቦች በመሄዳቸው ምክንያት አለመሳተፋቸው ውድድሩን አጠቃላይ አሸናፊ መሆን የሚችሉበትን እድል አሳጥቷል። በ13 የሜዳ ተግባራት ውድድር ተሳትፏል። ያ ማለት ነፃ የሆነ 100 ምናምን የሚያመጣ ውጤት ሊተው ነውና እዛ ላይ የተሻለ ሰው ቢኖር ነው እዛ ላይ ብናሳትፍ ኖሮ እርግጠኝነት የተሻለ ወይም ምናልባት ውድድሩን እናሸንፈው ይችላል። ከዛሬ የነበሩ ልጆች ደግሞ የቆይታ ጊዜያቸውን ስላልተናገሩ ሁሉም በዚህ ላይ ያሉ ልጆች ወደ ክለብ አስገብተዋልና አንዱ ተጽዕኖ የፈጠረብን ያ ነው። ያም ሆኖ ግን ካለፈው ዓመት ጋር ሲነጻጸር አዳዲስ አትሌቶችን ይዘው ያገኙት ውጤት የሚበረታታና የተሻለ እንደነበርም ተገልጿል። ያሉ ልጆች አዳዲስ ናቸው። ከፕሮጀክት የመጡ ልጆች ናቸው። ያመጡት ውጤት ደግሞ በጣም አመርቂ ነው። በተሳተፉበት የትራክ ውድድር ብዙዎቹን ወርቅ፣ ብር፣ ነሐስ ከዛ ባለፈው አልፎ ደግሞ ዲፕሎማዎች ናቸው ያሉትና ሜዳ ተግባራት ውድድር ውጭ ያሉት ሙሉ ብዛት ያላቸው ወርቆች፣ ብሮች ያሉት እኛ ጋር ናቸውና የተሻለ ነው ብለን ነው የምናስበው። ማሰልጠኛ ማዕከሉን የሚደግፈው ወሎ ዩኒቨርሲቲም ከዚህ የበለጠ ውጤታማ ማዕከል እንዲሆን የዘወትር ጥያቄያቸው የሆነውን የአትሌቲክስ መሰረተ ልማት ቢሟላ ከዚህ በላይ ውጤት መምጣት እንደሚችልም የማዕከሉ ስራ አስኪያጅ መሐመድ አለባቸው ለአሚኮ ስፖርት ክፍል ገልጿል። ዩኒቨርሲቲው የራሱ ስለሆነ በሙሉ አቅሙ እንደ ማንኛውም ሰራተኛ በሚመራበት ወይ ነው እና የሚመራን እንደ ድጋፍ የሚታይ አይደለም። የራሱ ስለሆነ ማለት ነው። ማቴሪያል፣ ጂምናዚየም፣ የትራክ፣ የሰው ኃይል እነሱ አሁን ካለው የጸጥታ ነባራዊ ሁኔታ እነሱ ማስከድ ነው ትንሽ ያስቸገረን እንጂ ሌላውን ዩኒቨርሲቲ ባለ ሙሉ አቅሙ ስለሆነ እየመራን ያለው እጅግ መልካም ነው ብዬ ነው የማስበው። ወሎ ዩኒቨርሲቲ ተንታ አትሌቲክስ ማሰልጠኛ ማዕከል በስድስተኛው የማሰልጠኛ ማዕከላት ውድድር ላይ 9 ወርቅ፣ 9 ብር፣ 10 ነሐስ፣ 19 ዲፕሎማዎችን ማምጣቱ ይታወሳል። 21ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ትላንት መካሄድ ጀምሯል። ልደታ ክፍለ ከተማ አዳማ ከነማን 4-1 በሆነ ሰፊ ውጤት አሸንፏል። ደረጃውንም በአንድ አሻሽሎ 10ኛ ላይ ተቀምጧል። ሐዋሳ ከተማና ሸገር ያደረጉት ጨዋታ ደግሞ ያለ ግብ ተጠናቋል። ዛሬ የኢትዮጵያ ንግድ ባንክ ረፋድ 4 ሰዓት ላይ ከመቻል ጋር ተጫውቶ አንድ አቻ ተለያይቷል። ንግድ ባንክ መሪነቱን የሚያጠናክርበትን እድል አባክኗል። የዋንጫ ፉክክሩም እንዲጠናከር ሆኗል። መቻልም በነበረበት 3ኛ ደረጃ ቀጥሏል። ሌላኛው የዛሬ ጨዋታ ቀትር 9 ሰዓት በኢትዮ ኤሌክትሪክና ሲዳማ ቡና መካከል ይካሄዳል። ኤሌክትሪክ የዋንጫ ተፎካካሪነቱን ለማጠናከር የሚያደርገው ጨዋታ ነው። ተጋጣሚው ሲዳማ በሊጉ ደረጃ 7ኛ ላይ ይገኛል። ኢትዮ ኤሌክትሪክ ጨዋታውን ማሸነፍ የሚችል ከሆነ ነጥቡን ከኢትዮጵያ ንግድ ባንክ ጋር እኩል 54 ያደርሳል። ነገና ከነገ በስቲያ የሊጉ ቀሪ ጨዋታዎች ቀጥለው የሚካሄዱም ይሆናል። የሴቶች ፕሪሚየር ሊግ የደረጃ ሰንጠረዥን አሁንም ኢትዮጵያ ንግድ ባንክ ሲመራ ኤሌክትሪክና መቻል ይከተሉታል። ዳግማዊት ሰለሞን ከኤሌክትሪክ በ22 ግቦች የከፍተኛ ግብ አስቆጣሪነቱን ትመራለች። የሲቢ ኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር 5 ጨዋታዎች ከተከናወኑ በኋላ በኢትዮጵያ ብሔራዊ ቡድን ጨዋታ ምክንያት ተቋርጧል። ሊጉ በሁለተኛ ዙር 5 ጨዋታዎቹ ምን ቁጥራዊ መረጃዎችን አስመለከተን የሚለውን አንተነህ ተስፋዬ በተከታዩ ዘገባ ያስቃኘናል። የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ እንግዲህ ሁለተኛው ዙር
ውድድር ተጀምሮ ነበር። እንግዲህ ላለፉት 5 ሳምንታት ከተከናወነ በኋላ ግን የኢትዮጵያ ብሔራዊ ቡድን ባለው ጨዋታ ምክንያት ተቋርጧል። ባለፉት 5 ሳምንታት የተከናወኑ ጨዋታዎችን እንመለከታለን። 49 ጨዋታዎች እንግዲህ ተከናውነው ነበር በኢትዮጵያ ፕሪሚየር ሊግ 33ቱ በመሸናነፍ ተጠናቋል። 16ቱ ጨዋታዎች ደግሞ ባቻ ውጤት ነው የተጠናቀቁት። 102 ግቦች ተቆጥረዋል። አጠቃላይ እንግዲህ በእነዚህ 5 ሳምንታት የነበሩ ጨዋታዎች ምን ይመስሉ ነበር የሚለውን ነገር የፋሲል ከነማና የባህር ዳር ከነማ ቁጥራዊ መረጃዎችን እንግዲህ እናደርሳለን ማለት ነው። የፋሲልን ከነማን ስናስቀድም በ5 ጨዋታዎች እንግዲህ አከናውኗል። ፋሲል ከነማ 3 ጨዋታ ተሸንፏል። 2 ባቻ ውጤት ጨዋታዎችን አጠናቋል። ከ15 ነጥብ 2 ነጥብ ብቻ ነው ማግኘት የቻለው፣ ከግማሽ በታች ነው ማለት ነው። በተለይ ፋሲል ከነማ እንግዲህ የተቆጠሩበትን ግቦች ስንመለከት 3 ግቦች አስቆጥሯል። 7 ግቦች ደግሞ ተቆጥረውበታል ማለት ነው። በአማካይ 1.4 ግብ ይቆጠርባቸዋል ማለት ነው። በፋሲል ከነማ መረብ ላይ ደረጃውን ስንመለከት በ35 ነጥብ 6ኛ ደረጃ ላይ ተቀምጧል። ፋሲል ከነማ ታምራት ኢያሱን ወደ ክለቡ ከቀላቀለ በኋላ በተለይ በማጥቃቱ በኩል ይህ ተጫዋች ያው የማጥቃቱን እንቅስቃሴ ይቀርፋል ተብሎ ነበር ወደ ክለቡ የመጣው። ነገር ግን ያን ያክል በ5ቱ ጨዋታዎች ያደረገው እንቅስቃሴ ያን ያክል አጥጋቢ ነው ብሎ መናገር አይቻልም። በአንጻሩ በመከላከሉ በኩልም ፋሲል ከነማ የመከላከል ችግር እንዳለበት በ5 ጨዋታዎች በተቆጠሩበት ግቦች እንግዲህ መመልከት ይቻላል። የባህር ዳር ከነማ ስንመለከት እንግዲህ ባህር ዳር ከነማ በ5 ጨዋታዎች ምን ውጤቶችን አስመዘገበ የሚለውን ነገር በምንመለከትበት ጊዜ 2 ጨዋታዎችን አሸነፈ፣ 2 ጨዋታ ደግሞ ተሸንፏል። እንግዲህ በአንድ አቻ ብቻ ማስመዝገብ ችሏል። በተለይ ባህር ዳር ከነማ ዘንድሮ በርከት ያሉ ጨዋታዎችን በአቻ ውጤት በማስመዝገብ ቀዳሚ ክለብ ነው ብሎ መናገር ይቻላል። 15 ነጥብ እንግዲህ ማስመዝገብ ሲገባው በ5ቱ ጨዋታዎች ከግማሽ በታች ነው እንግዲህ ማሳካት የቻለው። 3 ግቦችን አስቆጥሯል። 4 ግቦች ደግሞ ተቆጥረውበታል ማለት ነው። በመጀመሪያው ዙር እንግዲህ 13 ግብ ብቻ ነበር የተቆጠረባቸው ባህር ዳር ከነማ ማለት ነው። ደረጃውን ስንመለከት በ31 ነጥብ 9ኛ ደረጃ ላይ ነው የሚገኘው። የባህር ዳር ከነማ በተለይ በ5ቱ ጨዋታ የነበረውን እንቅስቃሴ ስንመለከት በማጥቃቱ በኩል በተለይ አንተነህ ተፈራ ክለቡን ከተቀላቀለ በኋላ መሻሻሎችን እያሳየ ይገኛል። በማጥቃቱ በኩል የተሻለ እንቅስቃሴ እያደረገ ነው። ነገር ግን አሁንም ቢሆን በተለይ በመከላከሉ በኩልም ያው የተለያዩ ነገሮችን ማስተካከል አለበት፣ ክፍተት ይስተዋልበታል። ይህ ደግሞ የተቆጠሩበት ግቦች ማሳያ ናቸው። የኢትዮጵያ ፕሪሚየር ሊግን እንግዲህ ስንመለከት የደረጃ ሰንጠረዡ ማለት ነው ሲዳማ ቡና 45 ነጥብ አለው። ሐዋሳ ከተማ ደግሞ 40 ነጥብ ይዟል። ነገሌ አርሲ ደግሞ 38 ነጥብ በመያዝ እንግዲህ ከአንደኛ እስከ 3ኛ ያለውን ደረጃ ይዟል ማለት ነው። የአውሮፓ ሴቶች ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች ትላንት ምሽት